ልጅ ሚስትና ባልን አባትና ልጅና ያራረቃችሁት። በሰው ትዳር ውስጥ የሚገባ ሴት ብዙ ነገር ያፈርሳል። የሰው ቤት ያፈርሳል። ባልና ሚስት የተመሰረተ ጣላ ምሰሶ ያነቃንቃል። ብዙ ነገር ነው የሚያበላሸው በባለ ትዳር ውስጥ የሚገባ ሴት ማለት ነው። አንቺና አዩ ከሰው ትዳር ውስጥ ውጡና አንቺም የራስሽን ትዳር ምሪ፣ አዩም የራሷን ትዳር ትምራ። በቃ ምን ልበልሽ፣ አባት ልጅ አባቷን ለማየት እንድትመኝ ታደርጋላችሁ። በሰው ትዳር የምትገቡላችሁ። እኔ ቡኒ ተመልሳ ወደ ዩቱብ ወደ ሚዲያ ብቅ ትላለች ብዬ አስቤያት አላውቅም ነበረ። ግን እሷ አይኗን በጨው ጥብ አድርጋ መጣች ማለት ነው። ያለምንም መፍረት አይኗን ግልጽ አድርጋ ነው የመጣችው። እኔ ድጋሚ ቡኒ ሚዲያ ላይ ትወጣለች ብዬ አስቤም አልሜም አላውቅም ነበረ። ስትጠፋ እንደውም እስከ መጨረሻ የምትጠፋ መስሎኝ ነበረ። እሷ ግን ዛሬ አዩም ሽንቷን ሸንታለች፣ እኔ ብቻ አይደለሁም ሌላ ራሱ የሸናውን ጓደኛዋን የሸናችውን ጓደኛዋን ለማጋለጥ መጣች ማለት ነው። የአዩን ሽንት ስላላየን ሱመያን እንደውም የጣውንትሽን ጣውንትሽ ስለሆነች ነው ወይ እሷ የእሷን ሽንት ያላሳየሽው ሸናች ብለሽ አላወራሽው እያለች እየወቀሰች ነበረ። ረሳሽው መሰለኝ የዛን ቀን ጭንቅሽን እንደነገረች ከሆነ ሱመያ ስሟን እንዳትጠሪ ነግራሽ ነበር። ግን አንቺ በድጋሚ ጠራሽ ማለት ነው። አልሞት ባይ ተጋዳይ ይሉሻል። እንዳንቺ አይነቷን ነው ቡንዬ፣ ጎበዝ አደንቅሻለሁ ማለት ነው። እንደው እኔ ብሆን ከነ እፍረቴ ሚዲያ ላይ አልዘቅምሽ። ያውም ሽንቴን ሸንቼ በአደባባይ ሽንቴን ቀርጸው ለቀውብኝ እኔ አልመጣም። አንቺ ግን ስለመጣሽ ጀግና ነሽ ከምር። እንዴ እኔ ድጋሚ ሚዲያ የምታይ ራሱ አልመሰለኝም ነበር። አይደለም ሰው ልትወቅሺ ራስሽ ራሱ ብቅ ብቅ ያልመሰለኝም ነበረ። አሁን ምስኪን ባልሽ በዚህ ሰዓት ምንድን ነው የሚያስበው? አዋረዱሽ እኮ አንቺ ሰው ማዋረድ ነበር የለመድሽው። ግን በዛ ቀን አንቺ መዋረድ እንደምትችይ አሳይተውሻል፣ አዋርደውሻል፣ አቃለውሻል። እናንተ ለብር ብላችሁ የት እንደምትገቡ የት ጉድጓድ ራሱ እንደምትገቡ ራሱ አሳይታችኋል። ለብር እንደምትቦቱ ራሱ አስመስክራችኋል፣ ሁለታችሁ ማለት ነው። ግን ደግሞ ሁለታችሁም የልብ ጓደኛ ነን ልትይ አትችሉም። ለምን? ሁለታችሁም የጓደኝነትን ትርጉምና የጓደኝነትን ጥቅም አታውቁም። ሁለታችሁም አንቺም ጎደሎ ነገር ሲኖርብሽ ወጥተሽ ታወሪያለሽ፣ እሷም ደግሞ ጎደሎ ነገር ሲኖርብሽ ወጥታ ታወራለች። ይሄ ጓደኝነት አይደለም። ከምር በጣም ነው የምታስጠሉት ሁለታችሁም። አሁን አንቺ አዩ እንደው ሽንቷን ብትሸና ጠይብ ሱመያ ካሜራ ላይ አላወጣችም፣ ሽንቷን አላሳየችም እንበል። አንቺ ወጥተሽ ታዲያ አዩም ሸንታለች እኔ ብቻ አይደለሁም የሸናሁት ይባላል አይባልም? የእውነት የልብ ጓደኛሞች ብትሆኑ እንደዚህ አታደርጉም ነበር። በጭራሽ በጭራሽ በጭራሽ። ሱመያ እኮ እንቁ ናት። እንደው እንደዛ በጥፊ ነካ 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 አርጋ ስለተወቻችሁ ልታመሰግኗት ነው የሚገባው። ከምር እኔ ግን በሱመያ ቦታ በሆነ እንዴት እንደማደርጋችሁ ታውቃላችሁ? በያዝኩት እንጨት ራሳችሁን አልመጣም እንዳትሞቱብኝ። አዙሬ ቂጥቂጣችሁን በዛ በእንጨት በዛ በምስማር ወግሬ ወግሬ ከዛ በመጨረሻ ላይ በርበሬ ይዘው እንደታሰራችሁልኝ ጥን ነበር ማድረጋችሁ፣ አለቃችሁም ነበር። ግን ሱመያ አስተዋይ የሰው ዘር ምቹ ስለሆነች እንደናንተ ያኔ በቅንጭላቷ መጥፎ ነገር ስለማታስብ አስተውላ ተወቻችሁ እንጂ በጣም ብዙ ነውር ታወጣባችሁ ነበር። እሷን ሳታውቋት ብዙ ነውር እንዳወራችሁ፣ እሷ ግን በእጇ አድርጋችሁ በእጇ መዳፏ ላይ ያስቀምጣችሁ በጣም ብዙ 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 የሚያዋርድ ነገር ልታወጣባችሁ ትችል ነበር። አላወጣችባችሁም። እኔ ከካሜራ ጀርባ ስንትና ስንት ነገር አድርጋችኋለች። ግን እሱን አለማሳየቷ ሱመያ ስለሆነች እንጂ እናንተ ሱመያን በሷ ቦታ ቢሆን የያዛችኋት እናቴ ራቁቷንም ትለቋት ነበረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁኝ። ዛሬም እንግዲህ በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድነው ቡኔ ወደዚህ ቻናል ድጋሚ ትመጣለች፣ ወደ ዩቱብ ምድር ወደ ሚዲያ ትዘልቃለች አላልኩም ነበረ። እሷ ግን አይኗን አጥባ በጨው አልሞት ባይ ተጋዳይ ይሏችኋል። እንደ ቡኔ አይነቷን ነው ማለት ነው። አልሞት ባይ ተጋዳይ ዛሬ ብቅ አለች። አይኗን አጣጥባ ምን ልትል? የአዩን ሽንት ልታጋልጥ። እስኪያሁን ይህ ሙያ ነው? የጓደኛዋን ነውር በአደባባይ ነው። አንቺ ራሱ ሽንታ ማጠባሽም ገባሽ። ግን አንቺ ልትባይ ያልቻልሽው ማለት ነው ስላልተነሳሽ ብቻ ነው። ምክንያቱም እሷ ጣዋንትሽ ስለሆነች እንደዛ ፍራሽ እንደዛ ጀምር ከምር የተዋጣላችሁ ሰው ነበር የምትሆኑት። ግን አልቻላችሁበትም። አወል መራ ለመጀመሪያ ጊዜ ቡኔ እኔ
ቤት ውስጥ ቪዲዮ ስትሰራ እየዋለ ውጭ ነበር የምትሰራው። ምን ነው ፈራሽ እንዴ? አሁን በአሁኑ ከያዘች ሽንት ሳይሆን ሌላ ነገር የምታስመልጠኝ ብለሽ አስበሽ መሆን አለበት። ሳ አስፈራሽ እንጃ። ስትተኝ ራሱ በህልምሽ ይህንን ነገር እየደጋገምሽ ታያለሽ ብዬ ነው የምጠብቀው። ምክንያቱም የዛን ቀን የተሰራችው ስራ ማንም ሰው አልተሰራውም።